የአርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ ራዲዮ ነው። የአርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ ራዲዮ በኢትዮጵያና ሌሎች የዓለማችን ክፍሎች በአማርኛ ቋንቋ የሚያስተላልፈውን የራዲዮ ስርጭት አሁን ጀመረ። ሰላም ጤና ይስጥልኝ። የተከበራችሁ የአርበኞች ግንቦት ሰባት ድምጽ ሬዲዮ አድማጮቻችን፣ የዛሬ ፕሮግራማችን እንደተለመደው ሁሉ በዜና እንጀምራለን። የዕለቱን ዜና አርበኛ ታጋይ ፋሪስ አበራ ይዞላችሁ ይቀርባል። ከዜናዎቹ ጋር መልካም ቆይታ። ሰላም ጤና ይስጥልኝ። የተከበራችሁ አድማጮቻችን፣ የዕለቱን ዜና እናሰማለን። በመጀመሪያም አርዕስተ ዜና። በጎንደርና በባህር ዳር ከተሞች የደረሱት የቦምብ ፍንዳታዎች በቱሪዝም ላይ አሉታዊ ተጽዕኖ ሊያሳድሩ ይችላሉ ተባለ። በኢትዮጵያ በ3 ክልሎች አዲስ የድርቅ አደጋ መከሰቱን የተባበሩት መንግስታት ድርጅት አስታወቀ። በሰሜን ጎንደር ወልቃይት ጠገዴ ግንባር ከትግራይ የተነሳ ኃይል መደምሰሱ ተገለጸ። ቀጥለን ዝርዝር ዜናዎችን እናሰማለን። በጎንደርና በባህር ዳር ከተሞች የደረሱት የቦምብ ፍንዳታዎች በቱሪዝም ላይ አሉታዊ ተጽዕኖ ሊያሳድሩ ይችላሉ ተባለ። በአማራ ክልል በጎንደርና ባህር ዳር ከተሞች ሰሞኑን የደረሰው የቦምብ አደጋ በኢትዮጵያ የቱሪዝም ኢንዱስትሪ ላይ አሉታዊ ተጽዕኖን ሊያሳድር እንደሚችል አንድ ዓለም አቀፍ የደህንነት ተቋም ገለጸ። በመከላከያና ደህንነት ዙሪያ የሚሰራው IHS ጄንስ 360 የሚል መጠሪያ ያለው ተቋም እንደገለጸው ሁለቱ ከተሞች በሺዎች የሚቆጠሩ ዓለም አቀፍና የሀገር ውስጥ ቱሪስቶችን የሚያስተናግዱ በመሆኑ አደጋው ለቱሪስቶች ደህንነት ስጋት ሊያሳድር እንደሚችልም አስታውቋል። ከቅርብ ጊዜ ወዲህ በክልሉ ህዝባዊ ተቃውሞ መቀስቀሱን ያወሳው የደህንነት ድርጅቱ አለመረጋጋቱን እልባት ሳያገኝ ከቀናት በፊት በሁለት ሆቴሎች ላይ የደረሰው የቦምብ አደጋ በቱሪስቶች እንዲሁም ወደ አካባቢው ለተለያየ ጉዳዮች በሚጓዙ አካላት ዘንድ ተደራራቢ ስጋት ማሳደሩን ባወጣው መግለጫ አስፍሯል። የአሜሪካና የብሪታንያ መንግስታት በሁለቱ ከተሞች የደረሰውን የቦምብ አደጋ ተከትሎ ለዜጎቻቸው የጉዞ ማሳሰቢያን ማሰራጨታቸው ይታወሳል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ማንኛውም የኤምባሲ ሰራተኛ ወደ ጎንደር ከተማ እንዳይጓዝ እገዳን ተግባራዊ ማድረጉ የሚታወቅ ሲሆን የአሜሪካ የውጭ ጉዳይ ሚኒስቴር እንዲሁም የሀገሪቱ ዜጎች በአሁኑ ወቅት ወደ ኢትዮጵያ ቢጓዙ የደህንነት አደጋ ሊደርስባቸው እንደሚችል በማሳሰብ በጉዟቸው ላይ ጥንቃቄ እንዲያደርጉ በድጋሚ አሳስቧል። በኢትዮጵያ ተግባራዊ የሆነው የአስቸኳይ ጊዜ አዋጅ ተከትሎ ሀገሪቱን ለመጎብኘት አቅደው የነበሩ በሺዎች የሚቆጠሩ የአውሮፓ ቱሪስቶች ጉዟቸውን መሰረዛቸው የሚታወስ ነው። ጎንደር ከተማ በሚገኘው ኢንታንሶል ሆቴል ላይ በደረሰው የቦምብ አደጋ የአንድ ሰው ሕይወት ማለፉንና 18 ሰዎች ደግሞ ጉዳት እንደደረሰባቸው ፖሊስ ይፋ ማድረጉ ይታወሳል። ፖሊስ አደጋውን ፈጽመዋል ያላቸውን ግለሰቦች በቁጥጥር ስር ለማዋል ጥረት ቢያደርግም እስካሁን የታየ ፍንጭ እንደሌለ ተገልጿል። በኢትዮጵያ በ3 ክልሎች አዲስ የድርቅ አደጋ መከሰቱን የተባበሩት መንግስታት ድርጅት አስታወቀ። በኢትዮጵያ በ3 ክልሎች አዲስ የተከሰተውን የድርቅ አደጋ ተከትሎ ወደ 200 አካባቢ የሚጠጉ ወረዳዎች በአንደኛ ደረጃ የአስቸኳይ ጊዜ የምግብ እርዳታ የሚፈልጉ ሆነው መለየታቸውን የተባበሩት መንግስታት ድርጅት አስታወቀ። የድርቁ አደጋ አሳሳቢ የሆነ መምጣቱን የገለጸው ተመድ በጉዳዩ ዙሪያ ባወጣው ሪፖርት በኦሮሚያ፣ በሶማሌ በተለይም በደቡብ ክልሎች በሚገኙ በርካታ ዞኖች ተከስቶ ባለው የድርቅ አደጋ ከመስከረም እስከ ህዳር ወር መጨረሻ ድረስ መጣል የነበረበት ዝናብ በወቅቱ ባለመጣሉ ምክንያት በ3 ክልሎች አዲስ የድርቅ አደጋ መከሰቱ ይታወቃል። በቦረና፣ ጉጂ፣ ባሌና ምስራቅ ሐረርጌ ዞን የሚገኙ የኦሮሚያ አካባቢዎች፣ 9ኙም የሶማሌ ክልል ዞኖች እንዲሁም የኦሞ፣ ጋምጎፋና የሰገን የደቡብ ዞኖች በአዲስ የድርቅ ጉዳት ስለደረሰባቸው ይህንኑ የድርቅ አደጋ ለመከላከል 922 ሚሊዮን የአሜሪካ ዶላር እንደሚያስፈልግና ድርቁን ለመታደግ የሚያስፈልገው የሰብአዊ እርዳታ አቅርቦት ከባለፈው ዓመት ጋር ሲነጻጸር ተቀራራቢ ሆኖ የተገኘ ሲሆን ወደ 6 ሚሊዮን የሚጠጉ ሰዎች የአስቸኳይ የምግብ ድጋፍ የሚሹ መሆናቸውን የተባበሩት መንግስታት ድርጅት በሪፖርቱ ገልጿል።
በሰሜን ጎንደር ወልቃይት ጠገዴ ግንባር ከትግራይ የተነሳ ኃይል መደምሰሱ ተገለጸ። ከትግራይ በሽራሮ በኩል ተከዜን ተሻግሮ ወደ ወልቃይት ጠገዴ ጓዝ የነበረውን የወያኔ ወታደራዊ ኮንቮይ አድፍጠው የቆዩ የአካባቢው ጀግኖች ደፈጣ በመጣል ድባቅ መተውታል። በዚህም ወቅት እጅግ የሚያስደንቀው ወያኔ ይጠቅመኛል ብሎ ያሰባቸውን የአካባቢው ሚሊሻ ታጣቂዎች ከህዝቡ ጎን በመሰለፍ የወያኔ ኃይሎችን መፈናፈኛ እንዳያገኙ አድርገው ቀጥተውታል። በደረሰን መረጃ መሰረት 16 ወያኔ ተገሎ ወደ 30 የሚጠጋ ቁስለኛ ሆኗል። በተጨማሪም በዚሁ የደፈጣ ውጊያ ብዛት ያላቸው ቀላልና የቡድን መሳሪያዎች ተማርከዋል። ሰፊውን የሁመራ ወልቃይት ጠገዴንና ጠለምት መሬቶች በገፈፋ ከጎንደር የነጠቀው ወያኔ አሁንም እንደ ግጨው አካባቢ የመሳሰሉትን ሰፋፊ የጠገዴ ተጨማሪ መሬቶችንና ቦታዎችን ወደ ትግራይ ከመውሰድ አለመቦዘኑ ታውቋል። ይህ በእንዲህ እንዳለ ሰሞኑን የአማራ ክልል ርዕሰ መስተዳድር ገዱ አንዳርጋቸው ደባርቅ ከተማ እንደሚገኝና በዕለቱም ዳባት ደርሶ ወደ ጎንደር እንደሚመለስ የአርበኞች ግንቦት ሰባት የመረጃ ምንጮቻችን ጠቁመዋል። የገዱ አንዳርጋቸው በደባርቅና ዳባት ከተማ ሰሞኑን የተገኘበት ምክንያት ለወያኔ ከፍተኛ ስጋት የፈጠሩት በቆላማው የወገራ ህዝብ የተወከሉ የጎበዝ አለቆች ከሆኑት የታጠቁ ኃይሎችን በምህረት እንዲገቡ ሽማግሌዎችን የማግባባት ስራ እንዲሰሩ ለማነጋገር እንደሆነ ውስጥ አዋቂ መረጃዎቻችን ገልጸዋል። የተወደዳችሁ አድማጮቻችን የዕለቱ ዜና በዚሁ አበቃ። ዜናውን ያስደመጥኳችሁ እኔ አርበኛ ታጋይ ፋሪስ አበራ ነበርኩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ። ሲበዛ አስቆሃል ይቅር ከኔ ማለት ይበቃሃል። ትዕግስትህ ሲበዛ አስቆሃል ይቅር ከኔ ማለት ይበቃሃል። ዘራ አትልም እንደ አትነሳም ወይ በቃ የፈሰሰው ደም ያንተ አይደለም ወይ ዘራ አትልም እንደ አትነሳም ወገን እምነት ማሰብህ ያንተ አይደለም ወይ በሞትህ ነግደው በጣርህ የሳቁ ገጽህን የካዱ ስምህን ያላወቁ ከዘረኞች ቀፎ ማር የለም ታውቃለህ። ምን ናቸው ብለው ምን ትጠብቃለህ? አገሬ በይ በቃ ከእንግዲህ ዳ ኢትዮጵያ በይ በቃ ከእንግዲህ ዳ ተነሳና እንውጣ ከችግሩ ተራራ ያደፈረሱትን ጉድፉን እናጥራ። ታሪክ እምነታችን በባንዳ ተደፍሮ ዛሬ ነገ የሚያሰኝ የለውም ቀጠሮ 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 ታሪክነታችን በባንዳ ተደፍሮ ዛሬ ነገር የሚያሰኝ
አስንቆሃል ይቅር ከኔ ማለት ይበቃሃል ትዕግስትህ ሲበዛ አስንቆሃል ይቅር ከኔ ማለት ይበቃሃል ገራ አትልም እንደ አትነሳም በቃ የፈሰሰው ደም ያንተ አይደለም ገራ አትልም እንደ አትነሳም ወገን እምነት ማሰብ ያንተ አይደለም ዘመንህን ሁሉ ድምሩን ቀንሰው በመቶ ሲያሰሉት የሺውን ደምስሰው ሰንደቅ ዓላማህን ጨርቅ ያረጉት ለታ ለዚህ ውርደት በቃ የያኔው ዝምታ አገሬ በይበቃ ከእንግዲህ በቃ ኢትዮጵያ በይበቃ ከእንግዲህ በቃ ተንቋል ተዋርዷል የሰንደቅህ ግርማ አውርድ ከባንዲራው የሰይጣንን አርማ በጥቂቶች ዝርፊያ ሀብት ተመዝብሮ ዛሬ ነገ የሚያሰኝ የለውም ቀጠሮ 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 እየተከታተላችሁት ያላችሁት የአርበኞች ግንቦት ሰባት ድምጽ ሬዲዮ ነው። ከዚህ በማስቀጠል ሳምንታዊ መሰናዷችን ወደ ሆነው የማህበራዊ መገናኛ ብዙሃን መንደር ዝግጅት እናልፋለን። ዝግጅቱን አርበኛ ታጋይ ፊደል ዳንኤል ይዞላችሁ ይቀርባል። ከፕሮግራሙ ጋር በድጋሚ መልካም ቆይታ። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምሰነበታችሁ። ይህ በሳምንታዊ ማህበራዊ መገናኛ ብዙሃን መንደር መነጋገሪያ የነበሩ ጉዳዮችን እንዳስስበት ዝግጅታችን ነው። በዚህ ዝግጅት በሀገራችን የተከሰቱ ጉዳዮች ላይ በተለያዩ ድረገጾች፣ ጋዜጦችና መጽሔቶች መነጋገሪያ ሆነው የሰነበቱ ጉዳዮችን እንዳስሳለን። አብራችሁን ቆዩ። የህወሓት ተላላኪ ሆኖ በርካታ በደሎችን በህዝብ ላይ ሲፈጽም የነበረው ደረጀ መከታ የተባለ ግለሰብ በአርበኞች ግንቦት ሰባት የውስጥ አርበኞች አይቀጡ ቅጣት መቀጣቱን ታወቀ። በአርበኞች ግንቦት ሰባት የውስጥ አርበኞች እንደተገለጸው ደረጀ መከታ የተባለው ግለሰብ ከዚህ በፊት የቀድሞ የኢትዮጵያ ህዝብ አርበኞች ግንባር አባል የነበረና በድርጅቱ ግዳጅ በመላክ ወደ ኢትዮጵያ ሲሄድ አብሮት የነበረውን የትግል ጓዱን በመካድና የጥላት ተባባሪ በመሆን በታጠቀ የድርጅቱ መሳሪያ በመግደል ለወያኔ ስርዓት እጁን በመስጠት ተቀላቅሏል። ይሁንና በአገዛዙ ተቀላቅሎ በመኖር ላይ ያለ ከአንድ የስርዓቱ አገልጋይ ጓደኛው ጋር በመሆን የትጥቅ ትግሉን ይደግፋሉ፣ እንዲሁም በገዢው ቡድን ላይ ህዝብን ያሳምጻሉ ብለው የሚፈርዷቸውን ሰዎች እንዲሰልሉ በአገዛዙ ተቀጥረው ሲሰሩ የነበሩ ቢሆንም ከዕለታት አንድ ቀን ሰው በመግደል ታስረው የቆዩ ሲሆን ባልታወቀ ምክንያት ብዙም ሳይቆዩ ከእስራት ተፈተዋል። ይሄው ደረጀ መከታ የተባለ ግለሰብ ከእስራት ከተለቀቀ በኋላ በወያኔ ደህንነት ተብዮች ጋር በመሆን በአሳቻ ሰዓትና በማታ ንጹሃን ዜጎችን በማደን ሲያሳስርና ሲያስደበድብ በተጨማሪም ሲያስገድልና ሲገድል መቆየቱን የአካባቢው ህዝብ ምስክሮች ናቸው። በመሆኑም ይህን የህዝብ ሰቆቃ ሰምቶ መታገስ ህሊና ያልፈቀደለት በአርበኞች ግንቦት ሰባት ስም በሀገር ውስጥ የሚንቀሳቀሱ የውስጥ አርበኞች ህዝብ በዚሁ ደረጀ መከታው የተባለው ግለሰብ
የሚደርሰውን በደልና ይኸው ግለሰብ ለወያኔ መላላክ ምርጫ ያደረገ በንጹሃን ዜጋ ሞት የሚደሰት መሆኑን ተመልክቶ ተከታትለው ሊገድሉት ችለዋል። አሁንም በዚህ ተግባሩ ላይ ተሰማርተው የሚገኙ ከህዝብ ጎን መቆም ሲገባቸው ለጥቅም ያደሩ ግለሰቦች መለስ ብለው ከሰላም ናፋቂው ህዝብ ጎን ካልተሰለፉና የህዝብን ትግል ካልደገፉ ወይም ከቀደመው እኩይ ተግባራቸው ተቆጥበው ወገን የማስገደል የማሳሰርና የማስደብደብ ወጥተው እስካልተቀመጡ ድረስ ለህዝብ ሰላም ሲባል የእነሱ መጣፋንታ የደረጀ መከታው አይነት እንደሚሆን የአርበኞች ግንቦት ሰባት የውስጥ አርበኞች በተለያዩ መገናኛ ብዙሃን ገልጸዋል። ወደ ባህር ዳርና ጎንደር ሰሞኑን አዲስ መነጋገሪያ ሆኖ የሰነበተው ታላላቅ ሆቴሎች ላይ የተደረገው የቦምብ ፍንዳታ ነው። በመጀመሪያ በባህር ዳር ግራንድ ሪዞርት ላይ ነው ፍንዳታ የደረሰው። ማህበራዊ መገናኛ ብዙሃኖች ፍንዳታው ከመድረሱ በፊት ጀምሮ በአገዛዙ ማስጠንቀቂያ ሲሰጡ ቆይተዋል። የማስጠንቀቂያቸው መነሻ የወያኔዎችና ተላላኪዎቹ በሀገሪቱ በተከሰተ የለውጥ ማዕበል ምክንያት አስቸኳይ ጊዜ አዋጅ አውጆ ስለነበርና ሀገሪቷ ወደ ነበረችበት ተመልሳለች በማለት ለማስመሰል በግራንድ ሪዞርት አስቦት የነበረው የሙዚቃ ድግስ እንዲሰረዝ በወንድሞቻችን ደም ሳይደርቅ ዳንኪራ ማድረግ ንቀት መሆኑን ሲያስጠነቅቁ ሰንብተዋል። ወያኔና የወያኔ ደጋፊዎች ያደርጉት የነበረው ዳንኪራ ላይ ማንነቱ ያልታወቀ አካል ቦምብ በመወርወር ከፍተኛ ጉዳት ሊያደርስ ችሏል። ፍንዳታው ከደረሰ በኋላ አገዛዙ የሪዞርቱን ሰራተኞችና ጠረጠርኳቸው ያላቸውን ግለሰቦች በቁጥጥር ስር አውሏል። የአሜሪካ ኤምባሲም አሜሪካውያን ወደ ባህር ዳር የሚያደርጉትን ጉዞ እንዲሰርዙ አስጠንቅቋል። የመገናኛ ብዙሃንና ማህበራዊ ድረገጾች በባህር ዳር ማረሚያ ቤት ስለተገደሉት 4 የህግ ታራሚዎች ከፍተኛ መነጋገሪያ ሆነው ሰንብተዋል። በምዕራብ ጎጃም አዲስ ቀደም ወረዳ መሰናዶ ትምህርት ያስተምር የነበረ መምህር አሸናፊ ሸዋረጋውና ሌሎችም 3 እስረኞች ጠዋት ከቁርስ በኋላ በየተራ እየተጠሩ ከሄዱ በኋላ ሁላቸውም ሕይወታቸው ሊያልፍ ችሏል። አስከሬናቸውም ምንም ምርመራ ሳይደረግበት መቀበራቸው ጉዳይ መርፌ ተወግተው መገደላቸውን ትኩስ ወሬ ሆኖ ሰንብቷል። በተመሳሳይ ሁኔታ በጎንደር ከተማ ኢንታሶል ሆቴልና ዋርካ በተባለው አካባቢ ቦምብ ፈንድቷል። ኢንታሶል ሆቴል ተከሰተው ፍንዳታ ፋሲል ከነማ ከኢትዮጵያ ንግድ ባንክ ካደረገ ጨዋታ በኋላ የወያኔ ሽማምንቶች በኢንታሶል ሆቴል ያደርጉት የነበረው ጭፈራና ጮቤ ረገጣ ተመልክቶ ትላንት በህዋት የተጨፈጨፉ ወንድሞችና ልጆቹ ደም ሳይደርግ ይህን ዳንኪራ ማየቱ እጅግ ያበሳጨው ማንነቱ ያልታወቀ ሀገር ወዳድ ግለሰብ ቦምብ መወርወር መቻሉን የሰሞኑ መነጋገሪያ ነበር። ከዚሁ ከጎንደር ሳንወጣ የአስቸኳይ ጊዜ አዋጅ ሆነ ለወያኔ ፍጹም አምባገነናዊ ብረት አንጋች ያልተንበረከከው የጎንደር ህዝብ ዛሬም ተቃውሞውና ወያኔን ያደርስብኛል ብሎ ያሰበውን ስጋቱን በተለያዩ ሚዲያዎች ሲገልጽ ሰንብቷል። የጎንደር ህዝብ ወንድሞቻችንና እህቶቻችን ልጆቻችን በየመንገዱ በገፍ የፈሰሰውን ደም ረግጠን አንሄድም። መንገድ ጠርገው ምንጣፍ አንጥፈው ታቦት የሚያጅቡ ወጣቶች በጅምላ ታስረው እንዴት በዓል ይከበራል? ለምን ኮከብ የሌለው ባንዲራ ሰቅለው ስብሰባ መሩ ተብለው ባህር ዳር እስር ቤት የሚገኙ የሀገረ ስብከቱ አለቃ ታስረው ጥምቀት በአደባባይ እንደማያከብሩ በየማህበራዊ ድረገጽ እየተናገሩ ይገኛሉ። ነዋሪዎቹ አስከትለውም የጎንደር አርሶ አደር በአሁኑ ሰዓት ለህዝብ ነጻነት ከፍተኛ ተጋድሎ እያደረገ ዱር ቤቴ ብሎ ባለበት ሁኔታ እኛ በአደባባይ ጥምቀት አክብረን ለወያኔ ፕሮፓጋንዳ ሽፋን አንሰጥም። ወያኔ በጥምቀት በዓል ላይ ከፍተኛ ፍንዳታ ያደርስብንና ሁሌ እንደሚለፈው ጸረ ሰላም ኃይሎች አደረጉት ሊል ስለሚችል ለህይወታችን ዋስትና የለንም ሲሉ ገልጸው ሌላው በኢትዮጵያ አካባቢ ጥምቀትን በአደባባይ ለማክበር ይልቅ በየአጥቢያ ቤተክርስቲያኑ እንደሚያከብሩ ጥሪያቸውን እያስተላለፉ ይገኛሉ። አሁን ደግሞ ህዝባዊ ዲሞክራሲ፣ ፍትህ፣ የነጻነትና የሀገር አንድነት የለውጥ ማዕበሉን ለማስቆም አገዛዙ የአስቸኳይ ጊዜ አዋጅ ካወጀ በኋላ አፈትልከው የወጡ ሚስጥራዊ ስብሰባዎች በወያኔ ጓዳ ውስጥ የተከሰቱ የውስጥ አለመተማመንና ሽኩቻዎች እንዳስሳለን። ለስብሰባው ላይ 3 አጀንዳዎች መነጋገሪያ ነበሩ። አንደኛው በሰሜን ጎንደር የሚደረገው የዲሞክራሲ፣ የፍትህ፣
የነጻነት የሀገር አንድነት ተጋድሎና ተቃውሞ መጠናከርን ተከትሎ ለማስቆም መደረግ ስለሚገባው እርምጃ እየተመከረ መነጋገሪያ ጉዳይ ነበር። መወሰድ ያለበት እርምጃም በምዕራብ እዝ በሰሜን ጎንደር ስራባ ወደ ተባለ ቦታ ማሰልጠኛ በመክፈት አካባቢው በተጠናከረ ወታደራዊ እንቅስቃሴ ስር እንዲሆን፣ በደቡብ ምስራቅ እዝ 13ኛ እና 32ኛ ክፍለ ጦሮች የሚገኙ 2 ሬጅመንቶች ወደ ሰሜን ጎንደር በማምራት ሰሜን ጎንደር ሙሉ በሙሉ የወታደራዊ ቀጠና በማድረግ የተነሳውን ህዝባዊ እንቅስቃሴ ማስቆም፣ እንዲሁም በጭልጋ የሚቋቋመው አንድ አዲስ ክፍለ ጦር በፍጥነት አደራጅቶ ወደ እንቅስቃሴ መግባትና ከብር ሸለቆ የተመረቁትን አዲስ ተመራቂዎች በጭልጋው አዲስ ክፍለ ጦር ውስጥ እንዲጠቃለሉና የተወሰነ መሆኑን ሰሞኑ ትኩስ መነጋገሪያ ጉዳይ ሆኖ ሰንብቷል። ሁለተኛው የወያኔ ጦር አዛዦች ሚስጥራዊ አጀንዳ ወታደሩ አልታዘዝም ማለት ከፍተኛ ስጋት መሆኑ ነው። አልታዘዝም ማለቱ ብቻ ሳይሆን መክዳቱና ግዳጁን በአግባቡ አልወጣም ማለቱ ስጋት እንደሆነባቸው የአገዛዙ የጦር አለቆች ገልጸዋል። በስብሰባው እንደ መፍትሄ የተወሰደው የሰራዊቱ ሞራል ለመገንባት የደሞዝ ጭማሬ መደረግ እንዳለበት እየደሰኮሩ ነው። የሶስተኛ ክፍለ ጦር አለቆች አጀንዳ ደግሞ በ32ኛ ክፍለ ጦር ስር የሚገኝ አንድ ሻምበል ጦር የገባበት አለመታወቁ የሳምንቱ አጀንዳ እንደነበር ታውቋል። ሌላው አስቸኳይ ጊዜ አዋጅ በኋላ የወያኔ መከላከያ ሰራዊት ደህንነት ክፍልና በጌታቸው አሰፋ የሚመራው በብሔራዊ መረጃ ደህንነት ክፍል የእርስ በርስ ሽኩቻ ነው። ሽኩቻው የተፈጠረው የጌታቸው አሰፋ ብሔራዊ መረጃ ደህንነት መረብ ከኮማንድ ፖስቱ አካል አለመሆኑ የፈጠረው ችግር ነው። የኢትዮጵያ ጣፋንታ በአስቸኳይ ጊዜ አዋጅ በሳሞራ ዩኑስ መዳፍ ስር ከወደቀች በኋላ የሳሞራ አዛዥነት በመከላከያ ሚኒስትሩ ሲራጅ ፈርጌሳ፣ በወታደራዊ ደህንነት መምሪያ ኃላፊው ብርጋዴር ጀነራል ገብረ ያድሃንና በሌሎች ጀነራሎች ስራ አስፈጻሚነት ኮማንድ ፖስቱ የህዝብ ጥያቄ ለመቀልበስ ህዝብን በአደባባይ እየገደለ በጅምላ እያሰረ ቢገኝም ረጅም ጊዜ ከሀገር ውስጥና ከሀገር ውጭ መረጃን በመሰብሰብና በመተንተን የመከላከያው ጀርባ አጥንት የነበረው የብሔራዊ መረጃና ደህንነት በኮማንድ ፖስቱ አለመካተቱ ለህወሓት የጦር መኮንኖች መረጃ በቀላሉ ለማግኘት እንቅፋት ሆኖባቸዋል። ይህን ችግር በማጤንም በጅጅጋ በተደረገው ስብሰባ ብሔራዊ ደህንነቱን ሙሉ በሙሉ በመከላከያው ደህንነት ለመጠቅለል በሚስጥር ማቀዳቸው የሰሞኑ መነጋገሪያ ነበር። ሳሞራንና ሌሎች የወያኔ የጦር መሪዎች ያካተተው የጅጅጋ ሚስጥራዊ ስብሰባ የብሔራዊ መረጃና ደህንነቱን በከፍተኛ ሁኔታ ሲወቅሱ እንደነበር ታውቋል። ባለፉት 25 ዓመታት ለተፈጠሩት ህዝባዊ ንቅናቄዎች ሁሉ የመረጃና ደህንነቱ ክፍተት እንደነበር ሲደሰኩሩ ተደምጠዋል። ብሔራዊ መረጃ ደህንነቱ በበኩሉ አመጹን ለመቀልበስ ሊጠቅሙ ከሚችሉ መረጃዎች ውጭ የሀገሪቱ ሚስጥራዊ መረጃ ለመከላከያ ደህንነቱ መምሪያ አልሰጥም ማለቱ በመካከላቸው የተፈጠረውን ልዩነት ሊያሰፋው እንደሚችል ተገምቷል። የተወደዳችሁ አድማጮቻችን የማህበራዊ መገናኛ ብዙሃን መንደርን የዳሰስንበት መሰናዶ የስካሁን ይመስል ነበር። ዝግጅቱን ያቀረብኩላችሁ አርበኛ ታጋይ ፊደል ዳንኤል ነበርኩ። ሰላም፣ እስከ ሳምንት ቸርን ሰንብት። Jalo belante, jalo belante, gora belante, gora belante. መቼም ታመን አንገት ዘፍተን አንቀርም። አለ ነገር አረሱት ይሉኛል ያው መራመሪያ አረሱት ይሉኛል
የመተማ መሬት ያርማጭሆን መሬት ያውም የኛ ነጣ አረሱት ይሉኛል ያውም የኛ መሬት ያውም የኛ ነጣ እነሱ ከኛ ሰው ሲታጣላ ጎረውና أمان شيطان ينعجنا أمان نوين أمان نوين أمان نوين ينعجنا በፍቅር ጓጉተው አሁን እንዳፈለጉት ባለበት ይገኛል ወንደር ለፈለጉት ሚዛኑ ያጋድል ግራ ቀኝ ያደርጉት ጥላና ከለላ ይሆናል ቢጠጉት እስቲ ቀለል አርገኝ በላስተጋኝ ጎንደር እጅ እየነሳሁ ተገዝቻት ልደር አገሬዋ ቼቼ ሰሜን ተራራ ላይ ድምፅ ሰምቻለሁ የንጋት ያዋጅ ነው እኔ ጠርጥሬያለሁ የይኩኖ አምላክ ነው አልያም የቴዎድሮስ ሰው የገዛ ቃሉን መች አጥዋል ቦትሮስ ሲፈጥርና ሲወድ ጎንደር ሲታረቅ ዘውድ ይደፋል ካባ አንድ አጥር ወርቅ شيطان ينعجنا أمانا وين أمانا وين ينعجنا يا سمارة وغر كتب جرامة نبر على وندر وندم لناتو የጎንደር ወይዛዝርት ካለ ያደርገሉ እንደቴሌ ያለ ምነው በወለዱ እስካሁን ስትከታተሉት የቆያችሁት የአርበኞች ግንቦት 7 ድምጽ ሬዲዮ የዕለተ እሑድ ጥር 7 ቀን 2009 ዓ.ም መሰናዷችንን ነበር። የዛሬው ፕሮግራማችን በዚህ አበቃ። ፕሮግራሙን በመምራት አርበኛ ታጋይ ገብረ የተፈራ እስከ ዝግጅታችን ፍጻሜ ድረስ አብሬያችሁ ነበርኩ። ሰላም። ውርሳችን አርበኝነት፣ ትርፋችን ታሪካዊነት ነው። አንድነት ኃይል ነው።
ትዕግስትህ ሲበዛ አስንቆሃል ይቅር ከኔ ማለት ይበቃሃል ዘራ አትልም እንደ አትነሳም በቃ የፈሰሰው ደም ያንተ አይደለም ዘራ አትልም እንደ አትነሳም ወገን እምነት ማሰብህ ያንተ አይደለም ዘመንህን ሁሉ ድምሩን ቀንሰው በመቶ ሲያሰሉት የሺውን ደምስሰው ሰንደቅ ዓላማህን ጨርቅ ያረጉት ለታ ለዚህ ውርደት በቃ የያኔው ዝምታ አገሬ በይ በቃ ከእንግዲህ በቃ ኢትዮጵያ በይ በቃ ከእንግዲህ በቃ ተንቋል ተዋርዷል የሰንደቅህ ግርማ አውርድ ከባንዲራው የሰይጣንን አርማ በጥቂቶች ዝርፊያ ሀብት ተመዝብሮ ዛሬ ነገ የሚያሰኝ የለውም ቀጠሮ 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 እየተከታተላችሁት ያላችሁት የአርበኞች ግንቦት ሰባት ድምጽ ሬዲዮ ነው። እዚህ በማስቀጠል ሳምንታዊ መሰናዷችን ወደ ሆነው የማህበራዊ መገናኛ ብዙሃን መንደር ዝግጅት እናልፋለን። ዝግጅቱን አርበኛ ታጋይ ፊደል ዳንኤል ይዞላችሁ ይቀርባል። ከፕሮግራሙ ጋር በድጋሚ መልካም ቆይታ። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምሰነበታችሁ። ይህ በሳምንታዊ ማህበራዊ መገናኛ ብዙሃን መንደር መነጋገሪያ የነበሩ ጉዳዮችን የምንዳስስበት ዝግጅታችን ነው። በዚህ ዝግጅት በሀገራችን የተከሰቱ ጉዳዮች ላይ በተለያዩ ድረገጾች፣ ጋዜጦችና መጽሔቶች መነጋገሪያ ሆነው የሰነበቱ ጉዳዮችን እንዳስሳለን። አብራችሁን ቆዩ። የህወሓት ተላላኪ ሆኖ በርካታ በደሎችን በህዝብ ላይ ሲፈጽም የነበረው ደረጀ መከታ የተባለ ግለሰብ በአርበኞች ግንቦት ሰባት የውስጥ አርበኞች አይቀጡ ቅጣት መቀጣቱን ታወቀ። በአርበኞች ግንቦት ሰባት የውስጥ አርበኞች እንደተገለጸው ደረጀ መከታ የተባለው ግለሰብ ከዚህ በፊት የቀድሞ የኢትዮጵያ ህዝብ አርበኞች ግንባር አባል የነበረና በድርጅቱ ግዳጅ በመላክ ወደ ኢትዮጵያ ሲሄድ አብሮት የነበረውን የትግል ጓዱን በመካድና የጠላት ተባባሪ በመሆን በታጠቀው የድርጅቱ መሳሪያ በመግደል ለወያኔ ስርዓት እጁን በመስጠት ተቀላቅሏል። ይሁንና በአገዛዙ ተቀላቅሎ በመኖር ላይ ያለ ከአንድ የስርዓቱ አገልጋይ ጓደኛው ጋር በመሆን የትጥቅ ትግሉን ይደግፋሉ፣ እንዲሁም በገዢው ቡድን ላይ ህዝብን ያሳምጻሉ ብለው የሚፈርዷቸውን ሰዎች እንዲሰልሉ በአገዛዙ ተቀጥረው ሲሰሩ የነበሩ ቢሆንም ከዕለታት አንድ ቀን ሰው በመግደል ታስረው የቆዩ ሲሆን ባልታወቀ ምክንያት ብዙም ሳይቆዩ ከእስራት ተፈተዋል። ይሄው ደረጀ መከታ የተባለ ግለሰብ ከእስራት ከተለቀቀ በኋላ በወያኔ ደህንነት ተብዮች ጋር በመሆን በአሳቻ ሰዓትና በማታ ንጹሃን ዜጎችን በማደን ሲያሳስርና ሲያስደበድብ በተጨማሪም ሲያስገድልና ሲገድል መቆየቱን የአካባቢው ህዝብ ምስክሮች ናቸው። በመሆኑም ይህን የህዝብ ሰቆቃ ሰምቶ መታገስ ህሊናው ያልፈቀደለት በአርበኞች ግንቦት ሰባት ስም በሀገር ውስጥ የሚንቀሳቀሱ የውስጥ አርበኞች ህዝብ በዚሁ ደረጀ መከታ የተባለው ግለሰብ የሚደርሰውን በደልና ይኸው ግለሰብ ለወያኔ መላላክ ምርጫ ያደረገ በንጹሃን ዜጋ ሞት የሚደሰት መሆኑን ተመልክቶ ተከታትለው ሊገድሉት ችለዋል።
አሁንም በዚህ ተግባሩ ላይ ተሰማርተው የሚገኙ ከህዝብ ጎን መቆም ሲገባቸው ለጥቅም ያደሩ ግለሰቦች መለስ ብለው ከሰላም ናፋቂ ህዝብ ጎን ካልተሰለፉና የህዝብን ትግል ካልደገፉ ወይም ከቀደመው እኩይ ተግባራቸው ተቆጥበው ወገን የማስገደድ ወልቃይት ጠገዴ ግንባር ከትግራይ የተነሳ ኃይል መደምሰሱ ተገለጸ። ከትግራይ በሽራሮ በኩል ተከዜን ተሻግሮ ወደ ወልቃይት ጠገዴ ይጓዝ የነበረውን የወያኔ ወታደራዊ ኮንቮይ አድፍጠው የቆዩ የአካባቢው ጀግኖች ደፈጣ በመጣል ድባቅ መተውታል። በዚህም ወቅት እጅግ የሚያስደንቀው ወያኔ ይጠቅመኛል ብሎ ያሰባቸውን የአካባቢው ሚሊሻ ታጣቂዎች ከህዝቡ ጎን በመሰለፍ የወያኔ ኃይሎችን መፈናፈኛ እንዳያገኙ አድርገው ቀጥተውታል። በደረሰን መረጃ መሰረት 16 ወያኔ ተገሎ ወደ 30 የሚጠጋ ቁስለኛ ሆኗል። በተጨማሪም በዚሁ የደፈጣ ውጊያ ብዛት ያላቸው ቀላልና የቡድን መሳሪያዎች ተማርከዋል። ሰፊውን የሁመራ ወልቃይት ጠገዴንና ጠለምት መሬቶች በገፈፋ ከጎንደር የነጠቀው ወያኔ አሁንም እንደ ግጨው አካባቢ የመሳሰሉትን ሰፋፊ የጠገዴ ተጨማሪ መሬቶችንና ቦታዎችን ወደ ትግራይ ከመውሰድ አለመቦዘኑ ታውቋል። ይህ በእንዲህ እንዳለ ሰሞኑን የአማራ ክልል ርዕሰ መስተዳድር ገዱ አንዳርጋቸው ደባርቅ ከተማ እንደሚገኝና በዕለቱም ዳባት ደርሶ ወደ ጎንደር እንደሚመለስ የአርበኞች ግንቦት ሰባት የመረጃ ምንጮቻችን ጠቁመዋል። የገዱ አንዳርጋቸው በደባርቅና ዳባት ከተማ ሰሞኑን የተገኘበት ምክንያት ለወያኔ ከፍተኛ ስጋት የፈጠሩት በቆላማው የወገራ ህዝብ የተወከሉ የጎበዝ አለቆች ከሆኑት የታጠቁ ኃይሎችን በምህረት እንዲገቡ ሽማግሌዎችን የማግባባት ስራ እንዲሰሩ ለማነጋገር እንደሆነ ውስጥ አዋቂ መረጃዎቻችን ገልጸዋል። የተወደዳችሁ አድማጮቻችን የዕለቱ ዜና በዚሁ አበቃ። ዜናውን ያስደመጥኳችሁ እኔ አርበኛ ታጋይ ፋሪስ አበራ ነበርኩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ። ሲበዛ አስንቆሃል ይቅር ከኔ ማለት ይበቃሃል። ትዕግስትህ ሲበዛ አስንቆሃል ይቅር ከኔ ማለት ይበቃሃል። ዘራ አትልም እንደ አትነሳም ወይ በቃ የፈሰሰው ደም ያንተ አይደለም ወይ ዘራ አትልም እንደ አትነሳም ወገን እምነት ማጠብህ ያንተ አይደለም ወይ በሞትህ ነግደው በጣሪፍ የሳቁ ገጽህን የካዱ ስምህን ያላወቁ ከዘረኞች ቀፎ ማር የለም ታውቃለህ። ምን ናቸው ብለው ምን ትጠብቃለህ? አገሬ በይ በቃ ከእንግዲህ ዳ ኢትዮጵያ በይ በቃ ከእንግዲህ ዳ ተነሳና እንውጣ ከችግሩ ተራራ ያደፈረሱትን ጉድፉን እናጥራ። ታሪክ እምነታችን በባንዳ ተደፍሮ ዛሬ ነገ የሚያሰኝ የለውም ቀጠሮ 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 ተነሳና እንውጣ ከችግሩ ተራራ ያደፈረሱትን ጉድፉንና ታሪክ እምነታችን በባንዳ ተደፍሮ ዛሬ ነገር የሚያሰኝ
ሲበዛ አስንቆሃል ይቅር ከኔ ማለት ይበቃሃል የማሳሰርና የማስደብደብ ወጥተው እስካልተቀመጡ ድረስ ለሕዝብ ሰላም ሲባል የእነሱ መጣፋንታ የደረጀ መከታው አይነት እንደሚሆን የአርበኞች ግንቦት ሰባት የውስጥ አርበኞች በተለያዩ መገናኛ ብዙሃን ገልጸዋል። ወደ ባህር ዳርና ጎንደር ሰሞኑን አዲስ መነጋገሪያ ሆኖ የሰነበተው ታላላቅ ሆቴሎች ላይ የተደረገው የቦምብ ፍንዳታ ነው። በመጀመሪያ በባህር ዳር ግራንድ ሪዞርት ላይ ነው ፍንዳታ የደረሰው። ማህበራዊ መገናኛ ብዙሃኖች ፍንዳታው ከመድረሱ በፊት ጀምሮ በአገዛዙ ማስጠንቀቂያ ሲሰጡ ቆይተዋል። የማስጠንቀቂያቸው መነሻ የወያኔዎችና ተላላኪዎቹ በሀገሪቱ በተከሰተ የለውጥ ማዕበል ምክንያት አስቸኳይ ጊዜ አዋጅ አውጆ ስለነበርና ሀገሪቷ ወደ ነበረችበት ተመልሳለች በማለት ለማስመሰል በግራንድ ሪዞርት ታስቦት የነበረው የሙዚቃ ድግስ እንዲሰረዝ በወንድሞቻችን ደም ሳይደርቅ ዳንኪራ ማድረግ ንቀት መሆኑን ሲያስጠነቅቁ ሰንብተዋል። ወያኔና የወያኔ ደጋፊዎች ያደርጉት የነበረው ዳንኪራ ላይ ማንነቱ ያልታወቀ አካል ቦምብ በመወርወር ከፍተኛ ጉዳት ሊያደርስ ችሏል። ፍንዳታው ከደረሰ በኋላ አገዛዙ የሪዞርቱን ሰራተኞችና ጠረጠርኳቸው ያላቸውን ግለሰቦች በቁጥጥር ስር አውሏል። የአሜሪካ ኤምባሲም አሜሪካውያን ወደ ባህር ዳር የሚያደርጉትን ጉዞ እንዲሰርዙ አስጠንቅቋል። የመገናኛ ብዙሃንና ማህበራዊ ድረገጾች በባህር ዳር ማረሚያ ቤት ስለተገደሉት 4 የህግ ታራሚዎች ከፍተኛ መነጋገሪያ ሆነው ሰንብተዋል። በምዕራብ ጎጃም አዲስ ቀደም ወረዳ መሰናዶ ትምህርት ያስተምር የነበረ መምህር አሸናፊ ሸዋረጋውና ሌሎችም 3 እስረኞች ጠዋት ከቁርስ በኋላ በየተራ እየተጠሩ ከሄዱ በኋላ ሁላቸውም ሕይወታቸው ሊያልፍ ችሏል። አስከሬናቸውም ምንም ምርመራ ሳይደረግበት መቀበራቸው ጉዳይ መርፌ ተወግተው መገደላቸውን ትኩስ ወሬ ሆኖ ሰንብቷል። በተመሳሳይ ሁኔታ በጎንደር ከተማ ኢንታሶል ሆቴልና ዋርካ በተባለው አካባቢ ቦምብ ፈንድቷል። ኢንታሶል ሆቴል የተከሰተው ፍንዳታ ፋሲል ከነማ ከኢትዮጵያ ንግድ ባንክ ካደረገ ጨዋታ በኋላ የወያኔ ሽማምንቶች በኢንታሶል ሆቴል ያደርጉት የነበረው ጭፈራና ጮቤ ረገጣ ተመልክቶ ትላንት በህዋት የተጨፈጨፉ ወንድሞቹና ልጆቹ ደም ሳይደርቅ ይህን ዳንኪራ ማየቱ እጅግ ያበሳጨው ማንነቱ ያልታወቀ ሀገር ወዳድ ግለሰብ ቦምብ መወርወር መቻሉን የሰሞኑ መነጋገሪያ ነበር። ከዚሁ ከጎንደር ሳንወጣ የአስቸኳይ ጊዜ አዋጅ ሆነ ለወያኔ ፍጹም አምባገነናዊ ብረት አንጋች ያልተንበረከከው የጎንደር ህዝብ ዛሬም ተቃውሞውና ወያኔን ያደርስብኛል ብሎ ያሰበውን ስጋቱን በተለያዩ ሚዲያዎች ሲገልጽ ሰንብቷል። የጎንደር ህዝብ ወንድሞቻችንና እህቶቻችን ልጆቻችን በየመንገዱ በገፍ የፈሰሰውን ደም ረግጠን አንሄድም። መንገድ ጠርገው ምንጣፍ አንጥፈው ታቦት የሚያጅቡ ወጣቶች በጅምላ ታስረው እንዴት በዓል ይከበራል? ለምን ኮከብ የሌለው ባንዲራ ሰቅለው ስብሰባ መሩ ተብለው ባህር ዳር እስር ቤት የሚገኙ የአገረ ስብከቱ አለቃ ታስረው ጥምቀት በአደባባይ እንደማያከብሩ በየማህበራዊ ድረገጽ እየተናገሩ ይገኛሉ። ነዋሪዎቹ አስከትለውም የጎንደር አርሶ አደር በአሁኑ ሰዓት ለህዝብ ነጻነት ከፍተኛ ተጋድሎ እያደረገ ዱር ቤት ብሎ ባለበት ሁኔታ እኛ በአደባባይ ጥምቀት አክብረን ለወያኔ ፕሮፓጋንዳ ሽፋን አንሰጥም። ወያኔ በጥምቀት በዓል ላይ ከፍተኛ ፍንዳታ ያደርስብንና ሁሌ እንደሚለፈው ጸረ ሰላም ኃይሎች አደረጉት ሊል ስለሚችል ለህይወታችን ዋስትና የለንም ሲሉ ገልጸው ሌላው በኢትዮጵያ አካባቢ ጥምቀትን በአደባባይ ለማክበር ይልቅ በየአጥቢያ ቤተክርስቲያኑ እንደሚያከብሩ ጥሪያቸውን እያስተላለፉ ይገኛሉ። አሁን ደግሞ ህዝባዊ ዲሞክራሲ፣ ፍትህ፣ የነጻነትና የሀገር አንድነት የለውጥ ማዕበሉን ለማስቆም አገዛዙ የአስቸኳይ ጊዜ አዋጅ ካወጀ በኋላ አፈትልከው የወጡ ሚስጥራዊ ስብሰባዎች በወያኔ ጓዳ ውስጥ የተከሰቱ የውስጥ አለመተማመንና ሽኩቻዎች እንዳስሳለን። ለስብሰባው ላይ 3 አጀንዳዎች መነጋገሪያ ነበሩ። አንደኛው በሰሜን ጎንደር የሚደረገው የዲሞክራሲ፣ የፍትህ፣ የነጻነት የሀገር አንድነት ተጋድሎና ተቃውሞ መጠናከርን ተከትሎ ለማስቆም መደረግ ስለሚገባው እርምጃ እየተመከረ መነጋገሪያ ጉዳይ ነበር። መወሰድ ያለበት እርምጃም በምዕራብ እዝ በሰሜን ጎንደር ስራባ ወደ ተባለ ቦታ ማሰልጠኛ በመክፈት አካባቢው በተጠናከረ ወታደራዊ እንቅስቃሴ ስር እንዲሆን፣
በደቡብ ምስራቅ እዝ 13ኛና 32ኛ ክፍለ ጦሮች የሚገኙ 2 ሬጅመንቶች ወደ ሰሜን ጎንደር በማምራት ሰሜን ጎንደር ሙሉ በሙሉ የወታደራዊ ቀጠና በማድረግ የተነሳውን ህዝባዊ እንቅስቃሴ ማስቆም እንዲሁም በጭልጋ የሚቋቋመው አንድ አዲስ ክፍለ ጦር በፍጥነት አደራጅቶ ወደ እንቅስቃሴ መግባትና ከብር ሸለቆ የተመረቁትን አዲስ ተመራቂዎች በጭልጋው አዲስ ክፍለ ጦር ውስጥ እንዲጠቃለሉና የተወሰነ መሆኑ ሰሞኑ ትኩስ መነጋገሪያ ጉዳይ ሆኖ ሰንብቷል። ሁለተኛው የወያኔ የጦር አዛዦች ሚስጥራዊ አጀንዳ ወታደሩ አልታዘዝም ማለት ከፍተኛ ስጋት መሆኑ ነው። አልታዘዝም ማለቱ ብቻ ሳይሆን መክዳቱና ግዳጁን በአግባቡ አልወጣም ማለቱ ስጋት እንደሆነባቸው የአገዛዙ የጦር አለቆች ገልጸዋል። በስብሰባው እንደ መፍትሄ የተወሰደው የሰራዊቱ ሞራል ለመገንባት የደሞዝ ጭማሬ መደረግ እንዳለበት እየደሰኮሩ ነው። የሶስተኛ ክፍለ ጦር አለቆች አጀንዳ ደግሞ በ32ኛ ክፍለ ጦር ስር የሚገኝ አንድ ሻምበል ጦር የገባበት አለመታወቁ የሳምንቱ አጀንዳ እንደነበር ታውቋል። ሌላው አስቸኳይ ጊዜ አዋጅ በኋላ የወያኔ መከላከያ ሰራዊት ደህንነት ክፍልና በጌታቸው አሰፋ የሚመራው በብሔራዊ መረጃ ደህንነት ክፍል የእርስ በርስ ሽኩቻ ነው። ሽኩቻው የተፈጠረው የጌታቸው አሰፋ ብሔራዊ መረጃ ደህንነት መረብ ከኮማንድ ፖስቱ አካል አለመሆኑ የፈጠረው ችግር ነው። የኢትዮጵያ ጣፈንታ በአስቸኳይ ጊዜ አዋጅ በሳሞራ ዩኑስ መዳፍ ስር ከወደቀች በኋላ የሳሞራ አዛዥነት በመከላከያ ሚኒስትሩ ሲራጅ ፈርጌሳ በወታደራዊ ደህንነት መምሪያ ኃላፊው ብርጋዴር ጀነራል ገብረ ያድሃንና በሌሎች ጀነራሎች ስራ አስፈጻሚነት ኮማንድ ፖስቱ የህዝብ ጥያቄ ለመቀልበስ ህዝብን በአደባባይ እየገደለ በጅምላ ያሰረ ቢገኝም ለረጅም ጊዜ ከሀገር ውስጥና ከሀገር ውጭ መረጃን በመሰብሰብና በመተንተን የመከላከያው ጀርባ አጥንት የነበረው የብሔራዊ መረጃና ደህንነት በኮማንድ ፖስቱ አለመካተቱ ለህወሓት የጦር መኮንኖች መረጃ በቀላሉ ለማግኘት እንቅፋት ሆኖባቸዋል። ይህን ችግር በማጤንም በጅጅጋ በተደረገው ስብሰባ ብሔራዊ ደህንነቱን ሙሉ በሙሉ በመከላከያው ደህንነት ለመጠቅለል በሚስጥር ማቀዳቸው የሰሞኑ መነጋገሪያ ነበር። ሳሞራንና ሌሎች የወያኔ የጦር መሪዎች ያካተተው የጅጅጋ ሚስጥራዊ ስብሰባ የብሔራዊ መረጃና ደህንነቱን በከፍተኛ ሁኔታ ሲወቅሱ እንደነበር ታውቋል። ባለፉት 25 ዓመታት ለተፈጠሩት ህዝባዊ ንቅናቄዎች ሁሉ የመረጃና ደህንነቱ ክፍተት እንደነበር ሲደሰኩሩ ተደምጠዋል። ብሔራዊ መረጃ ደህንነቱ በበኩሉ አመጹን ለመቀልበስ ሊጠቅሙ ከሚችሉ መረጃዎች ውጭ የሀገሪቱ ሚስጥራዊ መረጃ ለመከላከያ ደህንነቱ መምሪያ አልሰጥም ማለቱ በመካከላቸው የተፈጠረውን ልዩነት ሊያሰፋው እንደሚችል ተገምቷል። የተወደዳችሁ አድማጮቻችን የማህበራዊ መገናኛ ብዙሃን መንደርን የዳሰስንበት መሰናዶ የስካሁን ይመስል ነበር። ዝግጅቱን ያቀረብኩላችሁ አርበኛ ታጋይ ፊደል ዳንኤል ነበርኩ። ሰላም፣ እስከ ሳምንት ቸርን ሰንብት። Jalo belante, jalo belante, gora belante, gora belante. መቼም ታመን አንገት ዘፍተን አንቀርም። አለ ነገር አረሱት ይሉኛል ያው መራመሪያ አረሱት ይሉኛል የመተማ መሬት የአርማጭሆን መሬት ያውነኛ ነጣ አረሱት ይሉኛል ያውነኛ መሬት ያውነኛ ነጣ
ከኛ ሰው ሲታጣላ ወራውና شيطان ينعجنا عملنا وين عملنا وين ينعجنا የአርበኞች ግንቦት 7 ለአንድነትና ዲሞክራሲ ንቅናቄ ራዲዮ ነው። የአርበኞች ግንቦት 7 ለአንድነትና ዲሞክራሲ ንቅናቄ ራዲዮ በኢትዮጵያና ሌሎች የዓለማችን ክፍሎች በአማርኛ ቋንቋ የሚያስተላልፈውን የራዲዮ ስርጭት አሁን ጀመረ። ሰላም ጤና ይስጥልኝ የተከበራችሁ የአርበኞች ግንቦት 7 ድምጽ ሬዲዮ አድማጮቻችን፣ የዛሬ ፕሮግራማችን እንደተለመደው ሁሉ በዜና እንጀምራለን። የዕለቱን ዜና አርበኛ ታጋይ ፋሪስ አበራ ይዞላችሁ ይቀርባል። ከዜናዎቹ ጋር መልካም ቆይታ። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ የዕለቱን ዜና እናሰማለን። በመጀመሪያም አርዕስተ ዜና። በጎንደርና በባህር ዳር ከተሞች የደረሱት የቦምብ ፍንዳታዎች በቱሪዝም ላይ አሉታዊ ተጽዕኖ ሊያሳድሩ ይችላሉ ተባለ። በኢትዮጵያ በ3 ክልሎች አዲስ የድርቅ አደጋ መከሰቱን የተባበሩት መንግስታት ድርጅት አስታወቀ። በሰሜን ጎንደር ወልቃይት ጠገዴ ግንባር ከትግራይ የተነሳ ኃይል መደምሰሱ ተገለጸ። ቀጥለን ዝርዝር ዜናዎችን እናሰማለን። በጎንደርና በባህር ዳር ከተሞች የደረሱት የቦምብ ፍንዳታዎች በቱሪዝም ላይ አሉታዊ ተጽዕኖ ሊያሳድሩ ይችላሉ ተባለ። በአማራ ክልል በጎንደርና ባህር ዳር ከተሞች ሰሞኑን የደረሰው የቦምብ አደጋ በኢትዮጵያ የቱሪዝም ኢንዱስትሪ ላይ አሉታዊ ተጽዕኖን ሊያሳድር እንደሚችል አንድ ዓለም አቀፍ የደህንነት ተቋም ገለጸ። በመከላከያና ደህንነት ዙሪያ የሚሰራው IHS ጄንስ 360 የሚል መጠሪያ ያለው ተቋም እንደገለጸው ሁለቱ ከተሞች በሺዎች የሚቆጠሩ ዓለም አቀፍና የሀገር ውስጥ ቱሪስቶችን የሚያስተናግዱ በመሆኑ አደጋው ለቱሪስቶች ደህንነት ስጋት ሊያሳድር እንደሚችልም አስታውቋል። ከቅርብ ጊዜ ወዲህ በክልሉ ህዝባዊ ተቃውሞ መቀስቀሱን ያወሳው የደህንነት ድርጅቱ አለመረጋጋቱን እልባት ሳያገኝ ከቀናት በፊት በሁለት ሆቴሎች ላይ የደረሰው የቦምብ አደጋ በቱሪስቶች እንዲሁም ወደ አካባቢው ለተለያየ ጉዳዮች በሚጓዙ አካላት ዘንድ ተደራራቢ ስጋት ማሳደሩን ባወጣው መግለጫ አስፍሯል። የአሜሪካና የብሪታንያ መንግስታት በሁለቱ ከተሞች የደረሰውን የቦምብ አደጋ ተከትሎ ለዜጎቻቸው የጉዞ ማሳሰቢያን ማሰራጨታቸው ይታወሳል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ማንኛውም የኤምባሲ ሰራተኛ ወደ ጎንደር ከተማ እንዳይጓዝ እገዳን ተግባራዊ ማድረጉ የሚታወቅ ሲሆን የአሜሪካ የውጭ ጉዳይ ሚኒስቴር እንዲሁም የሀገሪቱ ዜጎች በአሁኑ ወቅት ወደ ኢትዮጵያ ቢጓዙ የደህንነት አደጋ ሊደርስባቸው እንደሚችል በማሳሰብ በጉዟቸው ላይ ጥንቃቄ እንዲያደርጉ በድጋሚ አሳስቧል። በኢትዮጵያ ተግባራዊ የሆነው የአስቸኳይ ጊዜ አዋጅ ተከትሎ ሀገሪቱን ለመጎብኘት አቅደው የነበሩ በሺዎች የሚቆጠሩ የአውሮፓ ቱሪስቶች ጉዟቸውን መሰረዛቸው የሚታወስ ነው። ጎንደር ከተማ በሚገኘው ኢንታንሶል ሆቴል ላይ በደረሰው የቦምብ አደጋ የአንድ ሰው ሕይወት ማለፉንና 18 ሰዎች ደግሞ ጉዳት እንደደረሰባቸው ፖሊስ ይፋ ማድረጉ ይታወሳል። ፖሊስ አደጋውን ፈጽመዋል ያላቸውን ግለሰቦች በቁጥጥር ስር ለማዋል ጥረት ቢያደርግም እስካሁን የታየ ፍንጭ እንደሌለ ተገልጿል። በኢትዮጵያ በ3 ክልሎች አዲስ የድርቅ አደጋ መከሰቱን የተባበሩት መንግስታት ድርጅት አስታወቀ። በኢትዮጵያ በ3 ክልሎች
አዲስ የተከሰተውን የድርቅ አደጋ ተከትሎ ወደ 200 አካባቢ የሚጠጉ ወረዳዎች በአንደኛ ደረጃ ያስቸኳይ ጊዜ የምግብ እርዳታ የሚፈልጉ ሆነው መለየታቸውን የተባበሩት መንግስታት ድርጅት አስታወቀ። የድርቁ አደጋ አሳሳቢ የሆነ መምጣቱን የገለጸው ተመድ በጉዳዩ ዙሪያ ባወጣው ሪፖርት በኦሮሚያ፣ በሶማሌ፣ በተለይም በደቡብ ክልሎች በሚገኙ በርካታ ዞኖች ተከስቶ ባለው የድርቅ አደጋ ከመስከረም እስከ ህዳር ወር መጨረሻ ድረስ መጣል የነበረበት ዝናብ በወቅቱ ባለመጣሉ ምክንያት በ3 ክልሎች አዲስ የድርቅ አደጋ መከሰቱ ይታወቃል። በቦረና፣ ጉጂ፣ ባሌና ምስራቅ ሐረርጌ ዞን የሚገኙ የኦሮሚያ አካባቢዎች፣ 9ኙም የሶማሌ ክልል ዞኖች እንዲሁም የኦሞ፣ ጋምጎፋና የሰገን የደቡብ ዞኖች በአዲስ የድርቅ ጉዳት ስለደረሰባቸው ይህንኑ የድርቅ አደጋ ለመከላከል 922 ሚሊዮን የአሜሪካ ዶላር እንደሚያስፈልግና ድርቁን ለመታደግ የሚያስፈልገው የሰብአዊ እርዳታ አቅርቦት ከባለፈው ዓመት ጋር ሲነጻጸር ተቀራራቢ ሆኖ የተገኘ ሲሆን ወደ 6 ሚሊዮን የሚጠጉ ሰዎች ያስቸኳይ የምግብ ድጋፍ የሚሹ መሆናቸውን የተባበሩት መንግስታት ድርጅት በሪፖርቱ ገልጿል። በሰሜን